ከናንተም ዝባኪሩን እንፈልጋለን የቀረበውን ምግብ በፍቅር እንድትመገቡልን በልጆቻችሁ ይሄንን ግብዣ ባዘጋጀው በግብረ ኃይሉ ስም እጠይቃለሁ። አመሰግናለሁ። I think full hono bishal mesele ne masala biz tedeggisu video ሰላም ብላ ትንሽ ተጀመረ
እንዴት እንደበጆብ ያርፋሽ እንደምትወስጂ ግን ሌላ ጊዜ ወጥ እንዳልተመቸኝ ለማቅረብ መንገድ ዘጋ Enggak. Yalla. እንደው ባጋጣሚ የተፈጠረ ነገር ነው። አሁን ባጋጣሚ ያሰብንበት ነገርም ሰው እንደው ነገሮች ስለተገጣጠሙ አንድ ወንድማችን የዛሬ 16 ዓመት በዛሬው ቀን የጋብቻ ስነ ስርዓታቸውን ፈጽመዋል። እሱም የናንተ ልጅ የሆነው እሷም የናንተ ልጅ የሆነች ያሬድና መሲ ናቸው። ባጋጣሚ አስበንበት ሳይሆን እንዲሁ ባጋጣሚ የሆነ ነው። ባጋጣሚ የተፈጠረ ነገር እና እንኳን ለዚህ ያበቃችሁ ማለት ነው። አንድ ደቂቃ በይነናል ምስክርነት እንዲሰጡ ይሄን ነገር ሴሌብሬሽን ሲደረግልህ በጣም ህዝባችን ሁሉ በጣም ደስ ብሎታል እና ለዚህ የአጋጣሚ ደስታ የምትገልጸው መልእክት ካለ በመጀመሪያ ከነማለት ቤት ጋር አንዳንድ እድል እንሰጣለን። ከዛ ደግሞ ያው አባቶችንም እኛ የምናስተላልፈው ትንሽ እና ያንንም ሁለቱን አንድ ላይ አጠቃለን
መግባት ይችላል። ጊዜያችንን አብረን እናሳልፋለን እና ወደ ያሬድ የሚስት ያው ሙሽራ መቼም ስለሚቀድም ነው። እኔ እመቤቴ ማርያም ወደ ቤቷ ስለመለሰችኝ ለዚህ ስላበቃችኝ አመሰግናለሁ። እናንተ ነው ከእናንተ ጋር ለመለየት አመሰግናለሁ። ሌላ የምለው ነገር የለም። እናገራለን። እኔም በጣም ደስ ብሎኛል። እግዚአብሔር ይስጥልኝ ስላከበራችሁም። እውነት ነው የዛሬ 16 ዓመት ጉዞ በጣም ረጅም ጉዞ ነው። ግን እግዚአብሔር ይመስገን ያው መውደቅ መነሳትም አለ። ሁሉም ሰው ላይ የሚሆነው ነገር ሁሉ የሆነ ነው ያሳለፍነው። ለሁሉም እግዚአብሔር ይመስገን። የድንግል ማርያም ልጅ ክብር ምስጋና ይግባው። አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ስብሐት ለመስቀል እግዚእነ ኢየሱስ ክርስቶስ በምህረቱ ይዘከረነ በዳግም ምጽአቱ ያሳፍረነ በሰብሖተ ስሙ ያንቃነ በአምልኮቱ ያጽናነ እግዝእትነ ማርያም ድንግል ወላዲተ አምላክ አይረጊ ጸሎተነ ዋሰስኒ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ዛብላነ ዘንተ ርስተ ወለዘአስቴነ ዘንተ ጽዋዓ ወለዘሠርዐ ለነ ሲሳየነ ወአራዘነ ወለዘተአገሠ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሙ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት እግዚአብሔር ይስጥልን። እንግዲህ እኔ እንኳን ለመመረቅ አይደለም፣ ነገር ግን ያው የውስጤን የደስታ ስሜት ለመግለጽ በአጭርም ቢሆን የሆነ ነገር መናገር ስላለብኝ ነው። በዚህ ቤተ ክርስቲያን እንደምታውቁት በዚህ ወቅት በተለይ በዚህ 3-4 ወር ውስጥ ሁሉም በፊልዱ የተሰማራበት ወቅት ነው። ወጣቱ በኃይል ከበር ኃይለኛ ሲመጣ ኃይለኛውን በመመከት እንደነ ቅዱስ ጳውሎስ በመሆን ካህናቱም በውስጥ እንዲሁም ምዕመናኑ በህብረት በእውነትም ኢትዮጵያዊነትን ያንጸባረቅንበት ወቅት ነው። ኢትዮጵያዊነት ማለት ህብር ማለት ነው። በመልክ ስናይ ዝንጉርጉሮች ነን አይደለንም እንዴ? በቋንቋም እንዲሁ ወደ ዓለም ስንመጣ ወደ ዓለም ስንበተን ደግሞ ኢትዮጵያውያን ብልሆች ነን። በእያንዳንዱ ሀገር የተሰባጠረ አስተሳሰብ አለ። ያ የኢትዮጵያውያን ነው። እኛ ሁሉ ነገር ከኢትዮጵያ መጣ ብለን እናምናለን። እኔ በግሌ የጥበብ ምንጩ ኢትዮጵያ ነው ብዬ አምናለሁ። የቅዱሳኑ ሀገር ኢትዮጵያ ነው ብዬ አምናለሁ። ኢትዮጵያ ሀገራችን ቅድስት በአንጻረ ገነት ያለች ልዩ ሀገር የዓለም መነሻ ብዬ ነው ማምነው። በአንጻረ ኢየሩሳሌም ነው ማያትና ከዚያ የመጣን እኛ ኢትዮጵያውያን በዚህ ባሳለፍነው 3-4 ወር ውስጥ በእውነት ደስ የሚል ሁሉም በአቅሙ ሁሉም በእውቀቱ የተሰማራበት የአንዱን እውቀት ሌላው ሳይሸጥ ሁሉም በድርሻው የተሰማራበት ወቅት ነውና በዚህ ራት ግብዣ ላይ ምንድነው የምናየው? እነዚህ ወጣቶች አለባችሁ ለነገሩ በዛውም አዛውንቶችም አላችሁ። እንግዲህ ከሙያችሁም ስናይ ከእድሜም ስናይ ያላችሁበት ነገር ግን ያው እኛ ግብረ ኃይል ስለሚል ኃይል የሚለውን በዚህ ከ20 እስከ 40 ምናምን ያለውን እድሜ ነው የምናካልልና ከዚያ በላይ ያላችሁትን ወደ ሌላውን ወስዳቸዋለን። እንግዲህ ይህ ኃይል በችግራችን ጊዜ በተለያዩ አጋጣሚ በእውነት ከውስጥ ከመለሱ ውስጥ ከሚደረገው ባልተናነሰ ውጭ ያሉ ገብቷቸውም ሳይገባቸውም የሚያወናብሩትን በመመከት በጣም እችን ቤተክርስቲያን በሁለት ግሯ እንድትጓዝ ያደረገ ኃይል ነው። በእውነት ይህን ኃይል እንደነ ቅዱስ ጳውሎስ እንደው መዶሻ ነዋይሩ ያድርገው። በእውነት ይህ ኃይል ከዛ ሆኖ በብርድ ቢከላከለን አነሰና እንደገና ደግሞ በዚህ በምግብ እንደዚህ እንኳን እንደው ሌላ ነገር እንዳይሆን ያፈርቻለሁ። እኔ የሰራሁትን ስራ ሳይው ዜሮ ነው። እነሱ ሳይው ግን
መከላከል በመጣው እንደ እያንዳንዱና አስተዋጽኦ ብታዩት እኮ በሯን ከፍተን ከገባን እስካሁን ድረስ እኮ ያለው ሁሉ ነገር በእነሱ ነውና እኔ በእውነት መግለጽ ከምችለው በላይ ነው። እኔ እንደውም ዛሬ ድግስ አለ የሚባል ወሬ ሰማሁና የማን ነው ስል የግብረ ኃይል አይ ከረኛዎቹ ቀሲስ ኃይል ናቸው ኃይል የሚለውን ነው እሳቸው ማብላቱን እንደዚህ ያውቁበታልና እሳቸው ናቸው ይሄን ያህል ኃይል አለ። አሁንማ እንደው የበላሁት ጠጁም እንደው ኃይል ሆነኝና ግሬ አንዱ ግሬ ወደዚህ አንዱ ግሬ ወደ ውስጥ የደሙ ጸጥ ይሄን ያህል ኃይል አለ። ይሄን ያህል ሰራዊት እንኳን ይችን ደብረ ሰላምን ገና ኢትዮጵያ ይላል። ይህ ኃይል ከሰሜኑም ይምጣ ከደቡቡም ይምጣ ከመሐል ሀገርም ይምጣ አንድነታችንን ሰብከን እዚህ ያለውን አንዳንድ ዝባዝንኪ አስተካክለን ገና ሀገር ቤት ነዳል። እዚህ ያለውማ ገናችን ነው። ይህንማ ባይን መባባት አለብን። ባይን ቀላል ስራ ነው። አገሩ የተስተካከለ ዲሞክራሲ የነገሰበት መጽሐፍ ቅዱስ በትክክል የሚተረጎምበት ማለት የሰው ልጅ መብት የሚከበርበት ማለት ነው። ባይን ተግባብተን እዚህ ያለው በቀላሉ አንድ ሰው ሊሰራው ይችላል። እና ወደ ሀገር ቤት አይናችን የምናዞርበት ኃይላችን የምናዞርበት አስፈላጊ ከሆነ የማያስተካክሉ ሰዎችን ተጣሞ የሚሄዱ ሰዎችን የምንጠርብበት ኃይል በዚህ መደራጀት አለ። ይህ ያችን ሀገር ያችንን ቅድስት ሀገር ወይ ወደን እንደ አባቶቻችን ይረሃበን ይጥማል ብለን ገዳም በገባን ሳንወድ በቁማችን እንዲህ በረሃብ እንለቅ እንዴ? ይሄንን ምን ዋጋበትን ኃይል ነው ማሰብ ያለባችሁ። ይሄ አንድ ሰው በቃ አንዱን ወክሉት በቃ እሱ ይስራው ቀላል ስራ ነው። ሁሉ ነገር የተደራጀ ነው። የተማረ ህዝብ ነው ያለበት። የሰለጠነ ዓለም ነው ያለበት። ቀላል ነገር ይሄን እንደታስቡ እዚህ በኋላ ሚለያየ እዚህ በኋላ ይሄ ከሰሜን ነው የመጣ ይሄ ከደቡብ ይሄ ከምናምን የሚለን ሰው እንዲህ አይነት የሚበታትን ሰው መስማት አንፈልግም። እና ይህ ኃይል እዚህ ተጀምሯል። የሚበትነው ኃይል የለም። ወደ ኋላ ወደ ግራ ወደ ቀኝ የሚስበው የለም። ቀጥታ አገር ቤትን ኢትዮጵያን ከአእምሯችን ስለን ከዛ ሄደንም ለውጥ እንደምናመጣ በአእምሯችሁ ሳሉትና በእውነት ያደረጋችሁት ነገር እግዚአብሔር ይቀበላችሁ። እግዚአብሔር ይስጥልን፣ እግዚአብሔር ያሰንብትልን። በእውነቱ ዛሬ ከተወለድኩ 4 ዓመቴ ነው እና እንግዲህ በ4 ዓመት መናገሬ ነው። ይኸውም የእግዚአብሔር ቸርነት ነው። በእውነቱ እኛም የተነሳንበት ነገር እንኳን በጣም ቀላል ነበረ። ግን ሰው ነገርን ሲያከብድ ሰማይ ሊያደርሰው ይችላል። በዛ መልኩ ነው እንግዲህ ሁሉ የተፈጠረው። ነገር ግን እግዚአብሔር ደግሞ ያው እንደምታውቁት ጊዜ ገቢር ለእግዚአብሔር ይባላል። እግዚአብሔር በማንም አይመራም፣ በራሱ እቅድ ነው የሚመራው። ጊዜውን ጠብቆ የሚፈልገውን ነገር ያከናውናል። የእግዚአብሔር ሐሳብ ደግሞ እንደማይከለከል መጽሐፍ ቅዱስ ይነግረናል አለ። ሐሳቤ ይከለከል ዘንድ አይቻልም ይላል እና በእግዚአብሔር ቸርነት በሱ ፈቃድ እኛም እንዳሰብነው ሳይሆን ውጤቱ ይሄን መስሎ አይተነዋል። እንደተባለውም በእውነቱ ትልቅ ፍቅርና አንድነት በዚች ቤተክርስቲያን ውስጥ እየታየ ነው። እንደው ካላስወጣን ካላስገባን እያሉ ነው እንጂ እነሱንም ቢሆን እኛ በእውነቱ ወደ ልቡናቸው ተመልሰው እዚህ መጥተው ከኛ ጋር ተደባልቀው የእመቤታችን ልጆች ሆነው አብረን ብንሰራ አብረን ብንጸልይ ደስታውን አንችለው። ልክ አይደለም እንዴ? ግን እንግዲህ ያው መቼም እግዚአብሔር ልቡናቸውን ካልመለሰ እንዲሁ ሊመለሱ አይችሉምና ያው ጊዜውን እንጠብቃለን ማለት ነው። ታዲያ እንደተባለው ለዚህ ቤተክርስቲያን እዚህ መድረስ ብዙ ሰዎች ብዙ ቡድኖች አስተዋጽኦ አድርገዋል። ካህናቱም በበኩላቸው በጸሎት በምልጃ
በማህሌቱም በቅዳሴውም በሁሉም ነገር አስተዋጽኦ አድርገዋል። ምዕመናንም ደግሞ እንደዚሁ የቤተ ክርስቲያኗ የጀርባ አጥንት በመሆን ሲተባበሩ ቆይተዋል። በእውነቱ የምዕመናኑ አስተዋጽኦ ደግሞ እጅግ በጣም ነው ያስደነቀኝ። ለምን ስለጠፋው ገንዘብ በሌሎች ቁጥጥር ስር ስለዋለው ገንዘብ ምንም አይነት ደንታ አላሳዩም። ገንዘቡን ያንንም ቢሆን እኛንን ያወጣ ነው። አሁንም ቢሆን ደግሞ መልሰን እናወጣዋለን። ገንዘብ ከሆነ ችግሩ ይዘውት ሊሄዱ ይችላሉ እስከ ማለት ነው የደረሱት። እና ይሄ የሚያሳየው ምንድነው? ምዕመናኑ በእውነት የዚች ቤተክርስቲያን ምዕመናን ወንጌሉ የገባቸው በእግዚአብሔር መንገድ የሚሄዱ መሆናቸውን ነው የሚያሳየው። እና ከምዕመናኑ ውስጥ እንግዲህ ዛሬ በዚህ አይነት ድግስ በዚህ አይነት ግብዣ ያስደሰተን ግብረ ኃይል የሚባለው የቤተ ክርስቲያኗ አካል ነው። የግብረ ኃይል በእውነቱ ያው የምታዩት ነው። እኔ ምንም ልናገር አልችልም። ካህናት ግን እንዲህ ያለ ድል ያለ ድግስ በሚያዩ ጊዜ የሚናገሩት ነገር አላቸው። ምን ይላሉ? ጠላ እንበላ አተላ፣ ጠጅ እንበላ አምቡላ ይላሉ። ፍሪዳ ቀርኑ ሰማይ ጠቀስ፣ ዘነቡ ምድር አበስ ይላሉ። ምን ማለት ነው? እንግዲህ የታረደው ይሄ ፍሪዳው የበላነው ቀይ ስጋ ማለት ነው። እና ቀርኑ ማለት ቀንዱ ሰማይ የሚደርስ ማለት ነው። ጅራቱ ደግሞ ምድርን ሁሉ የሚያብስ ትልቅ ሰንጋ ማለት ነው። እንግዲህ ሲያዳንቁ ነው ይሄን የሚሉት። እና ከዚህ የሚተናነስ ነገር አይደለም የተደረገው የተሰጠን ግብዣ። በእውነቱ እግዚአብሔር እነዚህን ወጣቶች በእውነቱ የልባቸውን ጻድቅ እንደ ቸርነቱ ይፈጽምልን። ግብረ ኃይል ደግሞ ሲባል እንግዳ ሊሆን አይገባም። አሁን ለምሳሌ እኔ እንደማስበው እንግዲህ በቫቲካን ብትሄዱ ከስዊስ ሀገር ብቻ ስዊዘርላንድ ከሚባለው ሀገር ብቻ ተመርጠው የተለየ ቀለማም የሆነ ዩኒፎርም ለብሰው ቫቲካንን ከፖፑ ጀምሮ ያሉትን ካርዲናሎቹን ጳጳሳቱን የሚጠብቁ አሉ። እንዲህ ሰማይ ጠቀስ የሆነ ጦር ይዘው ይቆማሉ። መቼም ሲያዋቸው በጣም ያምራሉ በእውነቱ። እንግዲህ እነሱ በሰው የተመረጡ ናቸው። ከመካከለኛው ዘመን ጀምሮ ነው ይሄንን የሚያደርጉት። የማርያም ግብረ ኃይል ግን ማርያም ነች የመረጠቻቸው። ስለዚህ እና ግበሩ ማይጸደክሙ ማይረሰ የሚል አንድ ቅኔ ሰምቻለሁ። ይኸው ምንድነው የሚለው? ልክ እንደ ጃፓኖች አሁን ጃፓኖች ለምሳሌ ጦርነት ላለመክፈት ከሌሎች ሀገሮች ጋር ላለመዋጋት ቃል ገብተው ለራሳቸው የኢንዱስትሪ ስራ ነው የሚያካሂዱት። ግን ኢንዱስትሪያቸው ችግር ቢመጣ ግን መኪና ከመስራት ሌላ ሰላማዊ ነገር ከመስራት ወደ ጦር ግንባር እንዲለወጥ የጦር መሳሪያ እንዲሰራ አድርገው ነው ያደረጉት። በአንድ ጊዜ በቅጽበት የሚለወጥ ነገር ነው ያደረጉት። የኛም ግብረ ኃይል እንግዲህ እስካሁን ድረስ የጦርነት ስራ ሲሰራ ቆይቷል። ቤተክርስቲያኗን ሲከላከል ቆይቷል። ዳር ድንበሯን ሲያስከብር ቆይቷል። አሁን ደግሞ ወደ ሰላማዊ መንገድ ተለውጦ ልክ እንደ ቫቲካን ወታደሮች ዩኒፎርም በደንብ ተሰፍቶላቸው ለምሳሌ የማስተናገዱን ስራ ሊሰሩ ይችላሉ። ሌላም እንዳስፈላጊነቱ ይህችን ቤተክርስቲያን በአይናቸው እየተመለከቱ የሚያስፈልጋትን ሁሉ ማድረግ የሚችሉበት ዘዴ መፈጠር አለበት ብዬ ነው የማምነው። ተስማማላችሁ? ደግሞ እንግዲህ ሙሉውን ሰላም ያጎናጽፈንና ስለምንም ጉዳይ ሳንሰጋ ከገዛ ወንድሞቻችንና እህቶቻችን ጋር መታገልም ሳይኖርብን በሰላም ጸሎታችንን አገልግሎታችንን እንድንቀጥል እንዲያደርግልን ፈቃዱ ይሁንልን እግዚአብሔር። እና አሁን እኔ በጣም ደስ ስላለኝ እንግዲህ የኔ አስተማሪ እንኳን የቅኔ አስተማሪ ቅኔ ለእግዚአብሔር ምስጋና ማቅረቢያ ብቻ ነው እያሉ በጣም ከሚገባው በላይ ቅኔ አዋቂ በጣም የቅኔ ሊቅ ነበሩ። የመጽሐፍትም ሊቅ ነበሩ። ነገር ግን ለጳጳሳት ለነገስታት ቅኔ አይሰጡም ነበር በፍጹም። ያው እንግዲህ እነ ሊቀ መዘምራን ያውቃሉ። የኔታ ጌራ የሚባሉት ጌራ ወርቅ ጥበቡ በፍጹም አይሰጡም ነበር። እንግዲህ ከዛ ከሳቸው ህግ ወጣ ብያለሁ ማለት ነው።
ነገር ግን ዞሮ ዞሮ ያው ለገብረ ኃይሉ የሚቀርብን ቅኔ ለገብረ ኃይሉ ብቻ ሳይሆን በጠቅላላው እዚህ ቤተክርስቲያን ይህንን ሁኔታ ለማምጣት ፍቅሩን ሰላሙን ለማጽናት ቤተክርስቲያኗን አገልግሎቷን እና አካሄዷን ሁሉ የሚቃወሙትን ሰዎች ለማስታገስ እና ለማራቅም በተደረገው ነገር ሁሉ ብዙ ሰዎች ተሳትፈዋል። ግብረ ኃይሉ ብቻ አይደሉም እና በጣም ደስ ስላለኝ እኔ ታቦቷን አድንቄ ነው የእመቤታችንን ታቦት አድንቄ ነው አሁን አንድ መወድስ ቅኔ መስጠት እፈልጋለሁ ማለት ነው። እንደዚህ የሚል ነው። ያው በግዕዝ አዋቂዎች ናችሁ፣ ግን ያው ስርዓቱን ለመጠበቅ በኋላ ተረጉምላቸዋለሁ። ምንድነው የሚለው? ታቦተ ማርያም እምነ መዋኢተ ጸር። እንግዲህ መዋኢተ ጸር ማለት ጠላት አሸናፊ ነው፣ ግን እሷ በፍቅሯም ስለምታሸንፍ ታቦተ ማርያም እምነ መዋኢተ ኩሉ እንለዋለን። ሁሉንም የምታሸንፍ በጸብም የሚመጣውን በጸብ በፍቅር የሚመጣውን በፍቅር እንደምታሸንፍ ማለት ነው። ታቦተ ማርያም እምነ መዋኢተ ኩሉ ዘበካህናት ህጽርት ወበመንፈስ ቅዱስ ዘተከለልኪ። ዘበካህናት ህጽርት ወበመንፈስ ቅዱስ ዘተከለልኪ አህዛብ ወህዝብ ገባሪተ ኃይል ይብሉኪ። አህዛብ ወህዝብ ገባሪተ ኃይል ይብሉኪ በመንበረ እልወት ዘነግሰ ለአዝማናት። በመንበረ እልወት ዘነግሰ ለአዝማናት ጣዖተ ህሊና ቦካሳ አኮኑ ሰዓርኪ። ትርጓሜ የማያስፈልገው መሰለኝ። በመንበረ እልወት ዘነግሰ ለአዝማናት ጣዖተ ህሊና ቦካሳ አኮኑ ሰዓርኪ አብያተ መንከራተ። አብያተ መንከራተ አርዲተ ሰንበት ትውልድ ከመተነበዩ ላዕሌኪ። አብያተ መንከራተ አርዲተ ሰንበት ትውልድ ከመተነበዩ ላዕሌኪ። ለዓለም ይላል እንግዲህ ለዓለም ትንሽ ላስብ መሰለኝ። አብያተ መንክራተ አርዲተ ሰንበት ትውልድ ከመተነበዩ ላዕሌኪ ህዝብኪሂ መሃይምናን ይትመሐፀኑ ኪያኪ። ህዝብኪሂ መሃይምናን ይትመሐፀኑ ኪያኪ ለእከየ ቦርድ ደዌሆሙ መድኃኒተ እስመ ኮንኪ። ለእከየ ቦርድ ደዌሆሙ መድኃኒተ እስመ ኮንኪ። ይቀጥላል። ወአናቅጸ ሲኦል ቦርድ እይትሄየሉኪ። ወአናቅጸ ሲኦል ቦርድ እይትሄየሉኪ እስመ እለ ተሰሚዩ ግብረ ኃይል መላእክት ያቅቡኪ ነው። ግብረ ኃይል መላእክት ያቅቡኪ። ይሄ እንግዲህ አንድ ሌላ መስመር አለበት። ፍትሐ ሊተልል ነበረ። ለካ ይሄ ኩልክሙ ወድስ የሚባለው ነው። እና ኩልክሙ አሕዛብ ጥፉሁ እደዊክሙ ማለት ሁላችሁም ህዝቦች ሆይ በእጃችሁ አጨብጭቡ ነው የሚባለው። ጭብጨባ ግን አልሰማም። እና እንዘ ቅሱፋን በአይን ይህንን ስሙ። እንዘ ቅሱፋን በአይን ዘእምአይነ አይሳስ ያአኪ። እንዘ ቅሱፋን በአይን ዘእምአይነ አይሳስ ያአኪ እስመ እለ ተሰሚዩ ግብረ ኃይል መላእክት ያቅቡኪ። ይሄ እንግዲህ ትንሽ ጠጠር ብሏል መሰለኝ። ይህም ማለት ምንድን ነው? መላእክት እንግዲህ እኔ የማስበው አሁን ኪሩቤልን ነው። እንዘ ቅሱፋን በአይን ያልኩት ምንድን ነው? ኪሩቤል ለብዙሃት አዕይንቲሆሙ ይባላሉ። ከራሳቸው እስከ ከራስ ፀጉራቸው እስከ እግር ጥፍራቸው ያው በሰው ስንመለከተው ነው እንጂ እነሱ ሰብአዊ አካል የላቸውም። ግን ሁለንተናቸው አይን ብቻ ነው ይባላል። ኪሩቤል የጌታን መንበር የሚሸከሙ የሚጠብቁ ማለት ነው። እና እነዚህም ግብረ ኃይል የተባሉ መላእክት እንዘ ቅሱፋን በአይን ማለቴ ምንድን ነው?
በአይን እየገረፋቸው ማለት ነው። እዛ ቆመው የሰው አይን እየገረፋቸው ነው ስራቸውን የሚሰሩት እና አይን እየገረፋቸው ሲባል በአንድ በኩል ኪሩቤል ናቸው ለማለት ነው። በሌላው በኩል ደግሞ ያው አይን እየገረፋቸው ዘማይና አይሳስ ያልኩት ምንድነው? አንዳንድ ከአይሳስ አይን የከፋ አይን እየገረፋቸው ማለት ነው። አይስስ አይታችኋቸዋል። አንዳንዶቹን መላ ፊታቸው ተሸፍኖ አይናቸው ያቺ መግረፊያ አይናቸው ለዚህ ነው እንደዚህ ያልኩት። እና እንግዲህ ለመተርጎም ምንድነው ሁሉን የምታሸንፊ የእናታችን ማርያም ታቦት ሆይ አንቺም በካህናት የታተርሽ በመንፈስ ቅዱስም የተጋረድሽ ነሽ ነው። የተጋረድሽ የእመቤታችን ታቦት ሆይ ሕዝብም አሕዛብም ሁሉ ሰው ማለት ነው ሁሉ ሰው ተአምረኛ ነሽ ይልሻል። ለምን? በመንበረ ልወት ዘነግሠ ለአዝማናት ማለት ለዘመናት በሕገ ወጥ ዙፋን ላይ የነገሰውን ጣዖት የቦካሳ ሐሳብን ሽረሻልና ማለት ነው። ይሄም የሆነው ደግሞ ትውልድ ኩሉ ትውልድ ያስተበጽኪ ለኪለባቲቲከ ይልና ተነበዩ ላዕሌኪ አብያተ ወመንክራተ የሚል አለ ውዳሴ ማርያም ማለት ትውልድ ሁሉ ስለ አንቺ ተአምር ስለ አንቺ ስላደረግሻቸው ታላላቅ ነገሮች ትንቢት ተናገሩልሽ የሚል አለ እና ይሄንን የሻርሺው የትውልድ የሰንበት ተማሪዎች በተናገሩልሽ ወይም በተነበዩልሽ ስላንቺ ተአምርና ትልልቅ ነገሮች በተነበዩልሽ መሰረት ነው ለማለት ነው። እንግዲህ ነሐሴ 24 ቀን ተፈጽሟል ማለት ነው። የሰንበት ተማሪዎች እዛ ወጥተው ያደረጉትን ለመጥቀስ ማለት ነው። ሌላው ደግሞ ምንድነው ወደ ለዓለሙ ስንሄድ ሕዝብሽ ምዕመናን አንቺን ይማጸናሉ። ለምን? ለህመማቸው ወይም ለደዌያቸው ለህመማቸው የቦርድ ክፋት መድኃኒት ነሽና መድኃኒትነቷን እንግዲህ ያው አይተናል አይደለም። እና ስለ መንግስተ ሰማያት ሲነገር ስለ ቤተ ክርስቲያን ሲነገር መንግስተ ሰማያት ያው እና ቤተ ክርስቲያን ይወራረሳሉ። አንዷ በምድር ሌላዋ በሰማይ ነች። እና መጽሐፉ ምን ይላል? ዋና ቅጽ ሲኦል ይሄይልዋ ይላል። የሲኦል ደጆች አይበረታቱባትም ይላል። አይበረታቱባትም። እና እኔም እንግዲህ በዛ መሰረት ያመጣሁት ምንድነው የሲኦል ቦርድ ደጆችም አይበረታቱብሽም። ለምን? ግብረ ኃይል የተባሉ መላእክት ይጠብቁሻልና ለማለት ነው። እንግዲህ መጥፎን ቦርድ ነው በሲኦል አዲሱን ቦርድ አይደለም። አዲሱ ቦርድ ገነት ነው። ያመጣሁት ማለት ነው። ይኸውም ደስ ስላለኝ ነው። በእውነቱ እግዚአብሔር ይመስገን ይህንን ላደረገልን እና እነዚህ ወጣቶች የእነ ያሬድ ቅኔማ የእነ መርጌታ እንግዲህ የዛሬ 16 ዓመት እነሱ በሚጋቡ ጊዜ እዛው ነው የተነገረኝ አይደለም ያሬድ? እዛው ነው በአይነ ጥቅሻ ነው የተነገረኝ። የአማርኛ መወድስ በዛው በዘረፋ ማለት ነው አቀረብኩና የመጨረሻው ላይ ነው ዋናው ትልቁ ነገር ምንድነው ያልኩት? ወንባርከክሙ ንሕነ በበረከት በቡራኬ አበው ቀደምት ወንባርከክሙ ንሕነ በቡራኬ አበው ቀደምት ወንድ ልጅ ከነቃጭሉ ዱብ እንድታደርጉ የዛሬ ዓመት ብያቸው ነው። አሁን እኔ ያዘዝኩት አንድ ወንድ ልጅ ነው። እነሱ ግን ዛሬ 16 ዓመት ነው እንግዲህ መጨረሻዋ ነች የታሰበች እና በእውነቱ እግዚአብሔር ይስጥልን። አረጋውያኑም በመካከል እድሜም ያላችሁ ወጣቶቹም ህፃናቱንም ሁሉንም እግዚአብሔር ይባርክልን። በእውነቱ ያው አንዱ ትውልድ ከሌላው እየተቀባበለ ነው እንግዲህ የዚህ ዓለም ግብር የሚፈጸመውና አረጋውያኑ እንግዲህ ምሳሌ የሆናችሁ
እያስተማራችሁ ከትምህርታችሁ ከልምዳችሁ እግዚአብሔር ከሰጣችሁ ጸጋ ወደ ወጣቶቹ ታስተላልፋላችሁ። ወጣቶቹ ደግሞ ያንን እየያዙ ይራመዳሉ እና በዚህ አይነት እንግዲህ ይህንን ግብረ ኃይል እግዚአብሔር ስላስነሳልን በእውነቱ በጣም ነው ደስ የሚለን። እግዚአብሔር ብርታቱን ይስጥልን። ያው እንግዲህ እኔ የምፈልገው ምንድን ነው የእመቤታችን ካህናቱም ምዕመናኑም አንድ አካል ነን። ስለዚህ ልክ የአንድ ሰው አካል እግር፣ እጅ፣ አይን፣ ጆሮ እየተባለ እንደሚጠራ ነው እንጂ ሌላ አይን ለብቻው አናየው፣ እግርን ለብቻው ሆኖ አናየው አይደለም። እነዛ አባላት በሙሉ ቅዱስ ጳውሎስ የሚለው ይሄ ነው እኮ አባላቱ ብዙ ናቸው፣ አካሉ ግን አንድ ነው ነው የሚለው። ስለዚህ ግብረ ኃይል ብንልም የሰንበት ተማሪዎችም ብንልም ካህናትም ብንልም ሌሎችም ብንል እንደዚሁ አንድ አካል ነን። ይሄ እንዳይረሳ፣ ትልቁ ስዕል እንዳይረሳ፣ ትንንሿን ነገሮች የአካል ክፍሎች ስንመለከት ማለት ነው። እና አሁንም እነዚህ የግብረ ኃይል የተባሉ በፍጹም ከእመቤታችን አካል ከዚች ከአንዷ ማህበረ ካህናቱ ምዕመናን የሚለዩ አይደሉም እና ለይተን እንዳናያቸው፣ ነገር ግን አንድ አካል መሆናቸውን አምነን በሚቻለው መጠን በምክርም በመሳሰሉም እየረዳን ስራቸውን እንዲቀጥሉ ደግሞ ዳር ድንበሩን ማስከበር ብቻ አይደለም፣ ስራቸው ሊሰፋ ይችላል እኮ ሌላም ብዙ ነገር ሊሰሩ ይችላሉ። በእውነቱ ብዙ ነገር ሊሰሩ ይችላሉ። ለምን? ትኩስ ኃይል ናቸው። ትኩስ ኃይል ስለሆኑ ብዙ ነገር ሊሰሩ ይችላሉ። አንዳንድ አመራር እና አንዳንድ ምክር ካስፈለገ ያንን ከኛ ጀምሮ ሁላችንም መለገስ አለብን። በዚህ አይነት እንግዲህ አንድ ሆነን እንቀጥላለን ማለት ነው። እንደተባለው እቺን ቤተክርስቲያን አክብረን አስከብረን እቺ ቤተክርስቲያን ለሌላው ሞዴል እንድትሆን ነው የምናረጋት። ያ ነው ትልቁ ነገርና እግዚአብሔር ሁላችንን ይባርከን። እግዚአብሔር ይስጥልን። እሺ፣ በጣም እናመሰግናለን። መልእክታችንን ያው እንግዲህ አለቃዎቻችን እንግዲህ ለእኛ የግብረ ኃይሉ አለቆች ሁለታሉ እነሱ ያስተላልፋሉ። ከዛ በተረፈ ደግሞ ትንሽም ቢሆን አንድ ለተወሰኑ 2-3 ሰዎች እድል እንሰጥና ከዛ ላይ ለእናንተም ጊዜውን ትንሽ ዘና እንድትሉ ሰፊውን ጊዜ ለመስጠት እና አጠራ አድርገው እና ወደ አለቃችን መጀመሪያ ወደ ምክትሉ መጨረሻ ይሻላል። አለፎን ይሻላል። እንኳን ደህና መጣችሁ። በጣም እግዚአብሔር ይስጥልን ስላከበራችሁ። ምንም አይደለም እንግዲህ አባቶች ሊቃውንት በተናገሩበት እኛ ገብተን አናበለሻቸው። ምናልባት 1-2 ቃል ለመናገር ያህል እኛ በጣም እድለኞች ነን በእውነት እንደዚህ አይነት ትልልቅ አባቶች በመልካም ምግባር እድሜያቸውን ያሳለፉ ሰዎች ከኛ ጋር ሆነው በምክርም በተግባርም ሁሉ ነገር በህይወታችን የሚበጀን ነገር እያሳዩን በእውነት በእንቁ በዋጋ የማይተመኑ አባቶች ከኛ ጋር በመኖራቸው በመጀመሪያ እኛ ነን እድለኞች፣ እኛ ነን የተባረከ። በመቀጠል በአጋጣሚው ተጠርተን ተሰብስበናል። በፊትም ተበትነን ነበር ማለት አይደለም። ቤተክርስቲያን የነበርን ግን የሥራ ረድፍ ተሰጥቶናል። በእመቤታችን ከእግዚአብሔር የመጣ ስለሆነ ተቀብለነዋል። በመልካም አልፏል። እግዚአብሔር ይመስገን። በፍቅር ነው ያለፈው። አባቶችም ነበራችሁ። ትንሽ ቅር የሚለን የነበረው ወጣችሁ እንዴት ነው በየሳምንቱ አለ ማለታችሁ ነው። ብርዱ እንዴት ነው ይበርዳሉ ያለ ማለታችሁ ነው እንጂ ሌላው ግሩም ነው። ሰንበት ትምህርት ቤቱም ቢሆን ግማሹ ከኛ ጋር ውጪ የቆሙ አሉ። በጣም መንጌም በብዛት ከኛ ጋር ነው። ሶሲ ሌሎችም አሉ። ደሳለኝም በመመስገን ብዙ ናቸው። አንድነት የለም የሚባል ነገር የለም። ሁሉ የተያዘ ነው። ህዝቡ ምዕመኑም ደግሞ እኛ ጫማ ስናወልቅ እሺ ብሎ ሲለቅ ፌስታል ስንሰጠው ውስጥ ገብታ አውልቅ ወደዚህ ስንለው እሺ ብሎ ይታዘዝ ነበር። ይሄ ማለት እንግዲህ ለኔ እንደሚታየኝ ከዚህ የበለጠ ነገር የለውም። በቤተክርስቲያን ውስጥ ስለ ፍቅራችን ስለ አንድነታችን ይሄ አንድነታችን ደግሞ ለቤተክርስቲያናችን የሚጠቅም ወደፊት የምንሄድበት ነገር ነው። እንግዲህ ልጆች ነን። ልንቆጣ እንችላለን፣ እናጠፋ እንችላለን። ነገር ግን እናንተ ያላችሁት ይሄንን ለማስተካከል ነው። እናንተ አናታችን ናችሁ። እናንተ ናችሁ ብዙ ነገር የምታደርጉልን። መገሰጽ የእናንተ ስራ ነው። ማስተካከል የእናንተ ስራ ነው። ጥፋት ችግር ሊኖር ይችላል፣ ወደፊትም ይኖራል። እየተመካከርን እየተገሰጽን
የምንሄድበት መንገድ ቢኖር ነው መልካም የሚሆነው ብዬ አስባለሁ። ብዙ መናገር አልፈልግም ብዬ ብዙ አውርቻለሁ። እግዚአብሔር እድሜ ይስጥልን። በጣም ነው የምናመሰግነው። ሁላችንም የምንለፋው የሚያልቀውን ገንዘብ በመሻት አይደለም፣ ዘላለማዊ የሆነውን የማያልቀውን መንግስትን ለመውረስ ነውና ሁላችን ዋጋችን አንድ ነው። ይሄ ሁሌ የምናገረው ነገር ነው። እግዚአብሔር ይስጥልኝ። በትንሹ ደግሞ ወንድሜ ታላቅ ሰው የሚለው ነገር ካለ ይበልና አሳልፋለሁ። አመሰግናለሁ። እኔ ምንም የምለው የለም፣ ሁሉም ተብሎ የምለው ነገር ቢኖር ቤተክርስቲያን አራት ነገር ያስፈልጋል። በአራት ነገር ትቆማለች። ቤት እንኳን አራት ግራኝ እንጨት ነው የሚያቆመው። ትልቁ ካህናቱ፣ ሁለተኛው ሰንበት ትምህርት ቤት፣ ሶስተኛው ቦርድ፣ አራተኛው ደግሞ አሁን ቤተክርስቲያኗ ከፍ አድርጋ መቤት ውጭ አወጣችሁ ግብረ ኃይል። ያ አራቱ ቤተክርስቲያኑን ያቆማታል። እንዲህ ስንተባበር ቤተክርስቲያናችን ወደምንፈልገው ቦታ እናደርሳለን። እስካሁን የተሰራው ስራ ብቻችንን አለ። እኛ ከውጭ ሰንበት ትምህርት ቤቱ ከውስጥ እየተባበር እዚህ ደርሰናል። ቀሪውን ጊዜ ደግሞ በፍቅር ቤተክርስቲያኗ የምትፈልግብንን ሁሉ ኃላፊነት ለመወጣት ግብረ ኃይሉ ዛሬም ወደፊት በተለይ በአባቶች ላይ ቀልድ ማንም ሰው አባቶችን እንዲያከብርልን ነው። ምክንያቱም እጅግ የማይጠገበውን ሀብት እየሰጡን ነው። ስለዚህ ዛሬም ወደፊትም ይሄ ግብረ ኃይል ለአባቶችም ሆነ ለምዕመናን የሚገባውን ክብር እንዲደርስ ሁልጊዜም በቁም አይደለም ጧት ማታ በቁርጠኝነት ከፍቅር ጋር የቆመ ቡድን ነው፣ ግሩፕ ነው ማለት ይችላል። ይሄም ደግሞ ግሩፕ ከምንም አልመጣም፣ ከቤተ ክርስቲያን ሁላችንም ከምናስቀድስበት ቦታ ተነስተን ነው ኮንበራችንን በረን የወጣነው። ማንም ከውጭ መጥቶ የተቀላቀለ የእመቤቴ ልጆች ሁላችንም በአንድ ቤተ ክርስቲያን ጥላ ውስጥ ያለን። ስለዚህ ዛሬም ወደፊትም ቤተ ክርስቲያኖች የምንፈልግበትን ራዕይ ለማድረግ ህብረት፣ ፍቅር፣ አንድነት ያስፈልጋል። ስለዚህ በዛ ላይ ከአባቶች የምናየው ፍቅር ወደኛ ወደ ልጆቻቸው ደግሞ ይወርዳል። ስለዚህ ሁላችንም ተፋቅረን አንድ ለአንድ ሳይሆን እጅና ጓንት ሆነን ቤተክርስቲያናችንን የምንፈልገው ቦታ እንድናደርስ ነው ትልቁ ጥሪ። እኔ በተለይ እንዲሁም ቡድኑን በመወከል ማለት ሌላው በዚህ ቀን እንደው ወደ ምስጋናው ከመሄዴ በፊት ይህንን ፕሮግራም እንዲሳካ ላደረጉ ወንድሞቼ እህቶቼ ለረዱ በጉልበታቸው በገንዘባቸው ሁሉ አመሰግናለሁ። በግብረ ኃይሉ ሌላው እኔ አንድ እንደ ማሳሰቢያ ማድረግ የምወስዳት ነገር አለ። በተለይ አሁን ያለው ጊዜያዊ ቦርድ የምጠይቀው አንድ ነገር እንዲያስፈጽምልኝ ይፈልጋል። ይሄም የኔ ብቻ ሐሳብ ሳይሆን የቡድኑ ስለ በተለይ በእድሜ ጠገብ የሆኑ አባታችን ሊቀ ሊቃውንት በበዓላት ጊዜ ሱባኤ ሲኖር ማህሌት በሚቆምበት ጊዜ 3 o'clock 2 o'clock ከቤታቸው ይመጣል። ፓርኪንግ ይያዛል። በወጣቶች በእኛም በሌሎችም እነዚህ አባቶች ሩቅ ቦታ አቁመው ይመጣሉ። ካህሊ ያለ እና በተቻለ መጠን እንደ ትልቅ አጀንዳ ይዛችሁ ለነዚህ ለሁለት አባቶች የፓርኪንግ ቦታ የሚደረግበትን ብታደርጉልኝ በጣም አክብሬ እጠይቃለሁ። ምክንያቱም ደግሞ የጠጣ ሰው ሊነዳ ይችላል። ሁላችሁም በህሊናችሁ ያሉ አደጋ ቢደርስ ምንድነው ጸጸቱ? ቀድመን መተን 8 o'clock 9 o'clock መኪናችንን ፓርክ አድርገን ወደ ቤታችን እንሄዳለን በሌላ ሰው መኪና ለመምጣት። ይሄ አግባብ አይደለም። ስለዚህ እባካችሁ ይሄ ጊዜያዊ ቦርድ እንደው ተመካክራችሁ እንደ ሐሳብ ነው ያቀረብነውና ይሄንን እንድታስፈጽሙልን እና አመሰግናለሁ ለሁሉ ነገር ለተደረገው። እሺ ያው በጣም እናመሰግናለን። አቶ ታደለ አጋጣሚ ከጀርቤ ነው። በእውነት ሁሌ በልቤ የማደንቀው በጣም ወንድሜ ነው። በእውነት እኛ ሁለተኛ ታደለ ነን የዚህ ቤተክርስቲያን። በእውነት በጣም ያልተነገረለት በጣም ሁሌ የማከብረው ለእምነቱ ሁላችሁም ብትታገሉም የታደለ ለኔ ያው እንግዲህ እንደ እንትኑ በጣም መስዋዕትነት
ትልቅ የከፈለ ጀግና ብዬ ነው የምጠራውና እኛ ደግሞ መተናል እነታደለ ቁጭ ሲሉ ደግሞ እኛ ደግሞ እነታደለ ሆነናል ማለት ነው። እነዛ ወጣና ስለዚህ እግዚአብሔር አምላክ እናንተን ይጠብቅልን። በእውነት እናንተ ከሌላችሁ እኛ ጉዳይ እኮ አከተመ። እኛ የቆምነው ለእናንተ ነው። ከመቤቴ ቀጥሎ ለእናንተ ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። በጣም እናመሰግናለን። እኔ ይሁን ስሜቴ ተነስቶ ግብራይን አይደል እንግዲህ ሌላ ሳጥን ቀሪውን ጊዜ ያው እንድትበሉ እንድትጠጡ ነው ጊዜው ደስ ስላለኝ አሁን ጊዜም የለም። በጣም ይዘንባችኋል እናውቃለን። በቦታ ጉዳይ ይኖራችኋል። አንድ ነገር ተጨማሪ ከሊቀ ሊቃውንት እና ከመጋቤ ካህናት የፓርቲንግ ጥያቄ ሌላ የኛም ስያሜ ግብረ ኃይል የሚለው ብዙ ሰው እያስፈራው ስለሆነ እንደው በዚህ አጋጣሚ ተነጋግራችሁ ደግሞ መልካምና ለስለስ ያለ ቤተክርስቲያን አሁን ስራችን ወደ ቤተክርስቲያን ግንባታ ስለሆነ ነው። እንደ ወቅቱ እየቀያየር ነው እንሄዳለን። ችግር የለም። ከመጡም ወደ ግብረ ኃይል እንመለሳለን። እሺ መጋቤ በመጀመሪያ እግዚአብሔር ይህንን ላሳየኝ ክብር ምስጋና ይግባው። እኔም ቤተክርስቲያን ለህዝብ አስረክብ ያለው ስል እውነቴን ነው የምለው፣ ምስጢሩን ጠብቄ ነው። የቤተክርስቲያኑ ምስጢር እኔ ጋር ነው ያለው። የተጀመረበት የቤተክርስቲያኑ ዋና እንትን እምነት ስላልነበረኝ አላስረከብኩም። አሁን ለዚህ ለአዲሱ ኮሚቴ አስረክባለሁ። ቤተክርስቲያኑ እንዴት እንደተመሰረተና ታሪኩን ምክንያቱም ከመጀመሪያው ጀምሮ በሰውየው ላይ እምነት አልነበረኝ። ስለዚህ ደብቄ ይዤው እንደው ሰው ጋር አስቀምጠዋለሁ ብዬ ነበር። አሁን ግን እንዲህ ያለ ፍቅርና እውነተኝነት ስላየው ህዝቡም የኔ ነው ብሎ ቤተክርስቲያኑ ስለተረከበ አስረክባለሁ ለኮሚቴ። እናንተን ደግሞ የመረጣችሁ ቅድም እንደተናገራችሁት ሰው አይደለም የመረጣችሁ፣ ርዕሰ ደብም ተናግሮታል። እግዚአብሔር እምዬ ማርያም ነች የመረጠቻችሁ እና እግዚአብሔር ተዋጊ ነው። የነቦካሳን ኃይል ማንም የሚዋጋው አልነበረም። ነገራችሁ፣ እውነቱን ነው የምነግራችሁ። እኔ የእውነቱን ነው የምነግራችሁ። እኔ ዕቃዬን ሁሉ አሽጌ ነበረ። አሽጌ ለመሄድ ወደ ሀገሬ ማለት ነው። ተስፋም ቆርጫለሁ። ምክንያቱም ወሮበሎች ከመንገድ ይዘውታል ማለት ወሮበላ ነው የምለው። ያ ወደፊት ጽፈዋለሁ። እንዲህ ያለ ችግር ገጥሞን አያውቅም። እና ምንድነው እግዚአብሔር ተዋጊ ስለሆነ ተዋግቶ አስወግዶልናል። ከእንግዲህ ወዲህ ደግሞ እንዲህ ያለ እንዳይፈጠር ባካችሁ ሁላችንም በደንብ አድርገን እንጠባበቅ። አዎ የመንፈስን ስራ ከሰራን እንደዛ አይነት ነገር አይመጣም። እና እናንተ በእውነቱ ዛሬ ያሳያችሁ ትልቅ ምሳሌነት ነው። ለእኔም ደስ ብሎኛል። ዛሬ ነው ደስ ያለኝ። ከቀኖቹ አንዱ ብዙ ጊዜ ዓመት በዓል ይደረጋል፣ እመቤታችን ትነግሳለች፣ ብዙ ሰው ይመጣል፣ እደሰታለሁ። ግን ዛሬ ደግሞ ደስ ያለኝ ለምን መሰላችሁ? አሁን ስብሰባ አድርገን ወደ ቤት ስንሄድ ተጠባባቂዎች እዚህ ታድራላችሁ፣ ቤተክርስቲያኑን ለመጠበቅ ማለት ነው። የራሳችሁ ስለሆነ እኔም ይሄን ቤተክርስቲያን ያው ያላችሁ ትመሰክራላችሁ። እያንዳንዳችሁ የተቀመጣችሁበትን ወንበር ይዛችሁ ነው የምትቀሩት። የራሳችሁ ነው ብዬ ነው መጀመሪያ ያስረከብኩት ቤተክርስቲያን። ግን ነገሩ ተለወጠ። ሰላም ለብርከ ነበረ ነገሩ። እኔ ሄጄ ጠየኳቸው ስንት ታገባላችሁ ብዬ ብጠይቃቸው 2000 ብር ያለችን ይቻሉ። እኔ እውነት ነው እግዚአብሔር መቼም ያያናል አይደለ? እኔ ስንት እንደሚገባ አላቅም። አሁን አዲሱ ኮሚቴ ከቆመ በኋላ ነው 10,000 ብር 8,000 ብር። ይሄ እኮ ነው የእግር እሳት የሆነባቸው ሳያውቁት እኮ ነው። መክፈቻ በሌለው ቁልፍ ዘግቶ አባረራቸው። አይመለሱም። በቃ አይመለሱም። ምን በዚህ አትጠራጠሩ። ቦካሳና ግብረ ኃይሎቹ አይመለሱም። እኔም ለዚህ ነው አሁን እኔም እንዳውም ወድቄ ተሰብሬ እንዳውም ከእድሜም ጋር ደግሞ ትንሽ ተጭኖኝ ነበር። አሁን ግን እያገገምኩ አሁን ደግሞ ይሄ በጣም ትልቅ ተስፋ ሰጠኝ። እግዚአብሔር ይስጥልኝ ነው። እኔ እንኳን ብዙዎች ስለተናገሩት
ብዙም ለው ነገር የለኝም። አቶ ታላቅ ሰው የሰጠንን አስተያየት እንቀበላለን እና በሚቀጥለው ረቡዕ ዕለት አይደል አቶ ግርማ አቶ ወረደ የኮሚቴ አባላት ለሚቀጥለው እሑድ ይደርሳል ብለን እንጠብቃለን እና ረቡዕ ዕለት እናሳውቃቸዋለን። ሌላው ስለ ፓርኪንግ ነው። ሌላው ስለ እናንተ ብዙ ስለተነገረ አሁን መልሼ ማውራት መናገርም አልፈልግም። ግን አንድ ሁላችንም ልንገነዘበው የሚገባ ነገር አለ። የቆምንለትን ዓላማ የቆምንበትን ቦታ ማወቅ መረዳት አስፈላጊ ነው። ቃሉ እንደሆነ በየጊዜው ይሰራጫል በመኖራዎቻችን እና በዚህም እድለኞች ነው። ግልጽነት መተማመንን ያመጣል። መተማመን ደግሞ ኃይልን ያስገኛል። ኃይል ካለ ደግሞ መግፋት የሚቻለውን ነገር ሁሉ መግፋት እንችላለን። ስለዚህ ሁላችሁም በጭንቅላታችሁ እንድትይዙልኝ የሚፈልገው ምንድነው? አንድነትን ለማንጣት የወደፊት ግባችንን ቦታው ለማድረስ ከዚህ በኋላ የሚጠይቀን የአእምሮ ስራ ነው። በአእምሮ መናበብ አለብን። የአእምሮ መናበብ ስላንት እናንተ ስታደርጉ የነበሩትን በቪዲዮ ስመለከት በእውነት እንባ የሚያስመጣ ነገር ነው። ምን ያህል ጉሮሯችሁን ሊያንቋችሁ ሲታገሉ እንደነበረ ሲታይ ታንክስ ቱ ሚስተር ቪዲዮ ማን እና በእውነት ያንን ሲታይ ትልቅ ታሪክ ሰርታችኋል። በቃ ማንም ታሪክ መጻፍ የሚፈልግ ሰው ከዛ ተነስቶ ብዙ ነገር መጻፍ ይችላል። አሁን የሚቀጥለው ስራ ያ አይደለም፣ የአእምሮ ትግል ነው። እናንተን ይከፋፍሏችኋል። አንዱ በአንዱ እንዲጠራጠር ያደርጓችኋል። በአባቶች እንዳትተማመኑ ወይም አንዱ ደግሞ እናንተን እንዳያምን የመሳሰሉ ነገሮችን በማስገባት የውስጥ ኃይላችሁን እንዲበረብሩ ይመጡ ኃይሎች ሊኖሩ ይችላሉ፣ ግለሰቦች ሊኖሩ ይችላሉ። ስለዚህ አሁን ከእናንተ የሚፈለገውን ነገር ምንድን ነው? አንድነትን ለማንጣት አንድነት ኃይል ነው። መተማመን ደግሞ አስፈላጊ ነው። ለመተማመን ደግሞ ግልጽ ስራ መስራት። ኮሚቴው የሚሰራው ለእናንተ ግልጽ ነው፣ እናንተ የምትሰሩት ሌላው ግልጽ ነው። ግልጽ ስራ ከተሰራ ሁላችንም እንተማመናለን። ሰንበት ትምህርት ቤቱ፣ ግብረ ኃይሉ፣ የሰላም ኮሚቴው እኛ አንድ ላይ ሆነን አባቶች፣ ካህናት ስራቸውን በሚገባ ሊሰሩ የሚችሉበት ሁኔታ መፍጠር እንችላለን። ስለዚህ አሁን የአእምሮ ትግል ከፊታችሁ አለ እና የሆነ የሚቻል አንደርስታንዲንግ ያስፈልገናል። ጥርጣሬ ውስጥ ከመግባታችን በፊት ግልጽ የሆነ ስራ እንዲሰራ ግፊት አድርጉ። ሁላችንም ግልጽ ሆነን እንቅረብ። ሁላችንም ግልጽ ከሆን መጣላት የለም። ግልጽ ካልሆን ግን መጠራጠር ይኖራል። መጠራጠር ካልሆን መፍረስ ይመጣል። እንዳንፈርስ ሁላችንም የምጠይቀው ነገር ቢኖር ምንድን ነው? ግልጽ የሆነን ስራ እንተማመን እና መተማመን ኃይል ነው። በኃይል እናሸንፋለን። እግዚአብሔር ደግሞ ይረዳናል። ባዘንባቸው ጊዜዎች እጥፍ አንዱ በሚያስደንቅ ሁኔታ ነው ያዘነው። ሀዘን ረዥም ነው፣ በጣም የሚያልፍም አይመስልም ነበር። እኛ ያዘነውን ሀዘን በሚያስደንቅ ሁኔታ እንዲህ ሲክሰን በእውነቱ የእግዚአብሔር ስራ የሚያስደንቅ ነው፣ የሚያስገርም ነው። በቤታችን ስራ የሚያስደንቅ ነው እና ጊዜ ስለሌለ 3 ነጥቦች ነው ማንሳት ነው ፈልገው። አንደኛ የአንድ አካባቢ፣ የአንድ ኮሚኒቲ፣ የአንድ ህብረተሰብ ትልቁ መመዘኛው ምንድነው? ፍትህ አለ ወይ ነው። ፍትህ ደግሞ ቅሬታ ያለው ሰው፣ ጥያቄ ያለው ሰው የሚያዳምጠው አካል ያስፈልገዋል። የበፊቱ አስተዳደር ችግር ምንድነው? አንድ ሰው ቅሬታ ቢኖረው ቅሬታውን የሚሰማበት ቦታ አለመኖር፣ ቅሬታው በትክክል ለመደመጥ አለመቻል ነው እና ለጊዜያዊ አስተባባሪ ኮሚቴ ለአባቶቻችን የማሳስበው ምንድነው? 5 ሰዎች ያሉበት 7ም ቢሆኑ ለሁለት የተከፈሉ ትልልቅ ጉዳዮችንና ዝቅተኛ ጉዳዮችን የሚመለከቱ ዛሬ ፍርድ ቤት እንደምናየው እኮ ነው። አንድ ሰው ችግር ካለው ጥያቄ ካለው መደመጥ አለበት። ይሄን ካደረግን ፍትህ አደረግን ችግር አድጎ
ማለት ችግኝ ነው፣ አንድ ዘር ነው። መሬት ላይ ከወደቀ ግን እያደገ በኋላ ክራክ ያደርጋል። ስለዚህ ማንኛውም የቤተ ክርስቲያን አባል በማስተናገድ ደረጃ እንኳን በስነ ስርዓት በትህትና ካልተስተናገደ ጥያቄውን ለዛ ኮሚቴ ማቅረብ መብቱ ነው። በማንኛውም ጉዳይ ቅሬታ ያለው ለኮሚቴ ያቀርባል። እነኛ ፍትህ የሚሰጡ ሰዎች ናቸው። ያዳምጡታል። ቁጭ ብሎ ምንድነው የሆንከው? ማን ነው ያደረገ? ከዛ ደግሞ ያን ሰው እየጠሩታል። ያም እኮ መማር አለበት። ትህትና የጎደለው ከሆነ ትህትና መማር አለበት። ይሄ እግዚአብሔር ቤት ነው። ወንድሙን በስነ ስርዓት ሰላም የማይል ከሆነ ጉድለት አለ። ፍቅር ሰላም ያለው ቤት የሚሆነው አንደኛ ሲነገረን በስነ ስርዓቱ ገና በትንሽነቷ በችግኝነቷ ከተነገረን ሁሉም ሰው ይስተካከላል። ካደገ በኋላ ግን የምናየው አይነት ችግር ነው የሚያመጣውና ፍትህ የሚሰጡ ኮሚቴዎች ከኛ እንዲቋቋም። ሁለተኛ ደግሞ ዛሬ አሁን ልክ ይሄ እኛ ያለንበት ሁኔታ ያለፈው 4 ወር ያየነው ሁኔታ ልክ ይሄ ቤተክርስቲያን የገዛን ሰሞን ልክ የነበረ ሁኔታ ነው። ፍቅር ነው፣ ሰላም ነው፣ ሁሉ ይተባበራል። እኔ ይሄንን የማየው ነው መሰላችሁ ወንድሞቼና እህቶቼ፣ ባቡር እንደማለት ነው። ባቡር ላይ ተሳፍረን አሁን የዛሬ 20 ዓመት ባቡር ላይ ተሳፍረን ነበር። ዛሬ ቁጭ ብላችሁ ስታዩት ከተሳፈሩ ሰዎች በተለያየ ምክንያት ሲንጠባጠቡ የወረዱ ብዙ ሰዎች አሉ። ከእግዚአብሔር ቤት መውረድ ደግሞ ይሄ ከዚህ የበለጠ የሚያሳዝን ነገር የለም። መጀመሪያም ወይ ባንመጣ ይሻላል፣ በውጭ ተስፋ ብናደርግ ይሻል ነበር። እግዚአብሔር ቤት ውስጥ መተን ከወረድን የሚያሳዝን ነገር ነው። ይሄ የምንኖረው ዓለም ይሄ የምንኖረው ኑሮ እጅግ በጣም አይምሯችንን ትልቅ አድርገን የምንገምተው ይሄ የማይረባ ዓለም ነው፣ አላፊ ጠፊ ዓለም ነው። ስለዚህ እግዚአብሔር ቤት ከመጣን ትህትና ያስፈልጋል። ትህትና ደግሞ የሚመነጨው ላይ በተለይ እንደኔ ወጣቶች ለሆናችሁ ነው የምነግራችሁ። ትህትና የሚመነጨው መጀመሪያ እኔ ምንም የማላቅ ሰው ነኝ ብሎ መነሳት ያስፈልገዋል። አንድ ሰው አውቃለሁ ካለ ችግር ይመጣል። ይሄ መጀመሪያ ራስን መጣል ነው። ይሄ ማለት እኮ አዋቂ አይደለንም ማለት አይደለም። የኢትዮጵያ አባቶች ስንት መጽሐፍ ጽፎ ስንት ሊቀው ስንት ትልቅ ነገር አድርገው ስለ ራሳቸው አይደለም የሚጨነቁ፣ ስለ ቤተክርስቲያን ስለ እግዚአብሔር ነው። ስለዚህ ወጣቶች በተለይ እዚህ ባቡር ላይ የተሳፈራችሁ እኔ አውቃለሁ ከኔ በላይ ሌላ ሰው የለም ብሎ ግምት ውስጥ ካላችሁ ይሄ ከባቡሩ ቶሎ የመውደቂያ ምክንያት አንዱ ይሄ ነው። ትህትና ነው መማረል ለመቆየት ነው። ይሄ ባቡር ላይ የተሳፈርን ሁሉ መጨረሻችን ምን መሆን አለበት? ንስሐ ገብተን ስጋው ደግሞ ተቀበልን የመተላለፊያ ህይወታችን መጀመሪያ ነው እንጂ የሚያልቅ አይደለም። ይሄንን እንድናስብበት ነው። ዛሬ ለሶስተኛ ጊዜ ነው የምናገረው። ይህች ቤተክርስቲያን በኔ ግምት በእንግሊዘኛ ሚሽን ወይም ተልእኮ አላት ብዬ ገምታለሁ። ተልእኮዋ አንዱ እኛ ለራሳችን እንኳን ተልእኮ ልንሰራ ራሳችን ወጥመድ ውስጥ ገብተን በስንት መከራ እግዚአብሔር ነው የገላገለን። እኛን ከዚህ መከራ ውስጥ ያወጣን እግዚአብሔር ያወጣችን እመቤታችን እንደሆነ እዚህ ቤት ውስጥ የማያምን ሰው አለ? ለእኛ የተደረገው ተአምር ለኢትዮጵያ ሊሆን አይችልም ብላችሁ የምትገምቱ ሰዎች አላችሁ? ሊሆን የሚችለው በመጸለይ ብቻ ነው። ስለ ኢትዮጵያ ያልተሞከረ ነገር የለም። ይቺ ደብር አንድ ስራ መስራት አለባት ብዬ ሚሽኗ እግዚአብሔር ያመጣትም ለዚህ ነው። በእኔ ግምት እንደዛ ነው። በወር አንድ ቀን ለማ ብለን ለሀገራችን ለኢትዮጵያ ብለን እንኳን ባይሆን የኛን ችግር ያስወገድክልን አምላካችን ለአንተ እናመሰግንሃለን፣ ለኛ እንዳደረክልን ለሀገራችን አድርግልን ብለን በወር አንድ ቀን ለሀገራችን መጥተን እዚህ የሚሰራው ሌላ ቦታም ይቀጥላል። ከጸለይን አጼ ምኒልክ የጊዮርጊስን ቅዳሴ ቀድሰው ታቦቱን ይዘው ድል ያደረጉት፣ ቀዳማዊ ኃይለ ሥላሴ በለንደን እግዚኦ ብለው ለምነው ነው የገቡት። ይሄ ትውልድ ደግሞ ከመከራ የሚድ ነው። እኛ እኮ የደረሰብን መከራ እኮ የኢትዮጵያ መከራ አካል እኮ ለዚህ እኮ ደብረ ሰላም እኮ መጥቶ ዱብ ያለ ነገር አይደለም። እኛን እግዚአብሔር እንዲህ ካዳነን ብዙ ወንድሞቻችንና እህቶቻችን ከኛ በበለጠ መከራ ውስጥ ነው ያሉት። ይሄንን ነው ማየት አለባችሁ። ስለዚህ ለአባቶቻችንን በክብር የምጠይቀው በወር አንድ ቀን ለኢትዮጵያ ጸሎት እንጀምራለን። እግዚአብሔር ደግሞ ያሰፋዋል፣ መልስም ይሰጠናል። አመሰግናለሁ ስለተሰጠኝ እድል። ይሄን ጉዳይ ወደ ግብረ ኃይሉ ስገባ ብዙ ፈተናዎች ነበሩኝ። እዛች ፈተናውን ምስክሬ ያሬድ ሜሮን አለች አጠገቤ፣ ልጄም እህቴም እዚች ቤተክርስቲያን እኛ በነበርንበት ሰዓት ብዙ ነገሮች አሳልፈናል። የወጣሁበትም ብዙ ምክንያቶች ነበሩኝ። ያ ምክንያቶች ጠፍተው ለፍልሰታ ሳስቀድስ ተክልዬን ስለምወዳቸው የተክልዬ ዕለት ታምር ሰርተው መጨረሻዬ እዚሁ እንድቀር አድርገውኛል። አመሰግናለሁ። ያ
ጊዜ ሲሆን ግን ምስክሬ ያሬድ ነው። አባታችን ምን የሚሉ ብዙ ስልኮች በመሃል እየመጡ ለህይወቴ ሁሉ የሚያሰጉኝ ነገሮች ሲመጡብኝ ከጎኔ ቆሞ አይዞሽ ሲለኝ አንድ ጊዜ ተደወለልኝና ነገ ለአባታችን ምክንያት ውጭ ስለምንቆም የድሮ ነሽና መተሽ እንድትሰለፊ ብለው መልእክት አንድ ወንድ ነው ያስተላለፈልኝ። ነገ ጠዋት አልኩት። እኔ እንግዲህ ቃሌን ልንገራችሁ በድንግል ስም እናንተም ስትመጡ እኔም እመጣለሁ። አባታችሁ ለመሰረት ህንፃ ላይ ያሰሩ የቆፈሩት ጉድጓድ ስላለ እዛ ውስጥ ትገባላችሁ። እኔ ውጭ አልቆምም ብዬ ይሄን ደምድሜያለሁ። በዚህ አመሰግናለሁ። ግብረ ኃይል መሆኔን አሁንም ኮራለሁ፣ ወደፊት እንኮራለሁ። የምነግራችሁ እናቴም እህቴም ወይዘሮ ማርታ በትናንትናው ቀን ስልክ አስደውላ አስተላልፍ ያለችኝ ያደራ መልእክት አለ። የደረሰውን እሷ ነች እንግዲህ ስትመጣ የምትገልጸው። እድሜውን ጸጋውን እንዲያለብሳት አባቶችን በጸሎት ወንድም እህቶቻችንም በጸሎት አስቧት። ብዙ ታግሎ እያደረገች ነው። እድሜውን ሰጥቷት እግዚአብሔር እንዲጠብቃት እንመኛለን። አደራ 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 አሁንም የምላችሁ ጠዋትም ማታም ቤተክርስቲያናችሁን ጠብቁ የሚል መልእክት አለ። ይሄንን መልእክቴን እንዳስተላልፍ ለዚህ ቀን ድንግል ስላበቃችኝ አመሰግናለሁ። ፍቅርና ሰላም ይስጥ። በቃ ጨርሰናል። እግዚአብሔር ይስጥልን። አጭር የማደርገው ነገር ምንድነው? ሰው ሲመሰገን እግዚአብሔር ነው የሚመሰገነው። ሰውየው ወደ ትምክህት ወይም ወደ ሌላ ነገር እንዲወስደው አይደለም። ሰው ሲመሰገን እግዚአብሔር ነው የሚመሰገነው በሚል ነው ይሄን እንድንመሰጋገን የተፈለገው እንጂ ሌላ ነገር የለውም። ስለዚህ ለዚህ ሁሉ ነገር መሰረት ዛሬ ብንሰበሰብ የሰንበት ትምህርት ቤቱ ጥያቄ ተነስቶ ያ ሁሉ ፕሮሰስ አልፎ እኛ ተሳትፈን አባቶች ወድቀው ተነስተው ተከሰው እዚህ ደርሰናል። ካሁን በኋላ ወደ ኋላ የምንመለከትበት ነገር የለም። የምንመለከትበት ነገር ካለ መልካሙን ነገር ለመውሰድና ወደፊት የምንሄድበት ሁሉ ተብሏል። እግዚአብሔር ይስጥልን። አባታችን ያሳርጉልናል። አብሮቱ ስብሐት ወአክብሮት ለእግዚአብሔር ወደ ወላዲቱ ድንግል ለመስቀሉ ክብሮት ለሁሉ ሰዓት በየጊዜው እየሳቱ አምላካችን መድኃኒታችን ጠባቂውና እግዚአብሔር ከእመቤታችን ረድኤት በረከት ይክፈለን። ወንድሞቻችን ልጆቻችን በረድኤት ይጎብኛቸው። እንደውም ይህ ድግስ ምዕመናኑ ደግሶ ለእናንተ እኛን አብረን እንድንጋበዘን ያደረጉኝ ነበር የጠረጠርኩት እንጂ እናንተ ደግሳቸው እኛን እንድትጋብዙ አልጠረጠርኩም ነበር። ይህም ትልቅ ስራ ነው። ልጆቻችንን እኛ ነበር መጋበዝ ያለብን። ቅድም አንድ ልጅ ውርጩ እንኳን እንዴት አደራችሁ እንዴት ሰነበታችሁም አላላችሁም ብሏል። እውነቱ ነው። ግን ስንመጣ እንዴት ናችሁ ደህና አደራችሁ ደግሞ ጓደኛ ጋር ሀብታት ናቸው። ኧረ እንዴት አደራችኋል እንዴት ነው ሰላም ነው ወይ ብዬ ሳልጠይቁ እያለቅም ነው እና በዚያ በኩል ነበር መሄድ ያለበት እንጂ እናንተን ሳናስብ ውለን አላደርንም። እና አሁንም ኃይል ይስጣችሁ። ዋናው ሰላም ነው። ወንድሞቻችን ልጆቻችን አባቶቻችን ሰላም ነው። እኛ ሰላሙን ካላመጣ ነው ማንም አያመጣልንም። መተማማቱን ይቅር። እውነቴን ነው የምለው። እኔ አንዳንድ ነገር በምሳሌ ተው እባካችሁ እንዲህ ያለውን ተው ነው የምለው። እንደው ነገር ለመስማት እንኳን አሁን ምን ተባለ የሚባል እኮ ምንም የማውቀው ነገር የለኝም። እና መጠያየቁ ጥሩ ነው፣ መጠባበቁ ጥሩ ነው። እንደው ዝም እንደ ዘላንተኛ አይደለም የምለው። ግን አንድን ነገር አተኩረን ያንን ታናጠፋ ወይም ታናጠፋሽ የምንለውን ነገር ማንሳት አለብን። ሰውን ሁላችን እንሳሳታለን። ብዙ ደክመናል። አሁን እዚህ ድረስ ያልተደከመበት ስራ የለም። በአመት አይደለም በሁለት አመት ከዚህ የበለጠ ነው የተደከመው። ግን በሆነ ሰዓት ፈነዳ ሄደ። የሚወጣም ወጣ ያለውም አለ። እና ልጆቻችን እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ሀሳባችሁ ሁሉ የተዘጋጀ ይሁን። በአንድነት እንጓዝ። እናቶችም፣ ወንድሞችም፣ ተማሪዎችም፣ አባቶችም አብረን እንጓዝ።
ቤተክርስቲያናችን ከሁሉ በላይ እናደርጋታለን። እንደተባለውም እንደውም እስከ ኢትዮጵያ መሄድ እንችላለን። በአንድ ነገር እንደውም የእንትን ነበረን እዚህ ማህበር የካህናት ማህበር ነበረን። አባቶች እዚህ ያሉትን የቅዱስ ሲኖዶስን ከማቅማቸው አታቁሙ። ቅዱስ ሲኖዶስ ያለው እዚያ ነው፣ እናት ሀገር ነው ያለው። እዚህ አታቁሙ፣ በማህበር አድርጉና እናንተ ቅደሙ፣ እኛ እንከተላለን። ይህንን አሁን የሚባለው ነገር ችግሩንም ምኑንም አብረን እናስወግደዋለን። እስካሁን አይቆይም ነበር ብለን ለምናቸው እምቢ ብለውን ነው የቀረው እና ያልተጓዝንበት ስፍራ የለም እና አሁንም ስለ ሀገራችን አንድ ሆነን ብንጸልይ እግዚአብሔር ሰሚ ነው። የሚያቀተው ነገር የለምና ከዚህ ውስጥ ያለውን ነገር አወጥተን እንጣል። አሁን እኛም የሄዱትን ሰዎች ስራቸው እንደ ስራቸው ቢመለሱ ደስታችን መጠን የለውም። ንስሐ ገብተው መግባት ይችላሉ እና ይሄ ነው ያሬድ ዳቦ ይዞ መታን ተለየ ስም ማውጫ ነው። እግዚአብሔር የተባረከ የተቀደሰ ያደርግላችሁ። ልጆቻችሁን ያሳደግ፣ እናንተንም በረድኤት ይጎብኘን። ማህበራችንን እንዲባረክልን እንዲቀድስልን ከእመቤታችን ረድኤት በረከት ሰላሙን አንድነቱን እንዲያድለን ቅዱስ ስሙ እንዲያያል ምድራ አባታችን ሰማያት ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ሐሳብሽ ድንግል ነሽ፣ ሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር ተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ኃጢአታችንን ያስተሰርይልን ዘንድ የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ከሁላችን ጋር አብሮ ይኑር። በሐልዮ በነቢዩ በበረከት ማስራት ያሉ እግዚአብሔር ይፍታ። ጋር ከእናንተ ጋር ይሁንላችሁ። ፈልጊነት